expectation ጥበቃ disappointment ያመጣል you see expectation is a thief of what joy የደስታ ሌባ ነው ጥበቃ የደስታ በህይወታችሁ ብዙ ያዘናችሁበትን ነገር አስተውሉ እስቲ ልጠይቃችሁ እንዲኮ አልጠበቅኩትም ነበር እንላለን አይደል it's our expectation that damages us አያችሁ unhappy ምን ሆነው በጥበቃችንና በሪያሊቲው መሃል ጋፑ ሲሰፋ ምን እንሆናለን ያ ሐዘን ይባላል ልብ መሰበር ይባላል እና በጥበቃና በእውነት መሃል ያለው ጋፕ በሰፋ ቁጥር ደግሞ ምን ይሆናል ያ ነገር በሰፋ ቁጥር ፔኑም እየበዛ እየሰፋ ይመጣል እና unexpectation ጋፕ ምንድነው ሪያሊቲ ከእውነታው ጋር ምድር ላይ ካለው ነገር ጋር ሲሰፋ ያ ነገር ሰዎች ላይ ጉዳት ያመጣል እና ስለዚህ ነገር ነው ዛሬ እግዚአብሔር ቃል እንድንማር በውስጥ ያለውና እግዚአብሔርን በዚህ ቃል አብረን እናያለን እና ከጎናችሁ ያለውን ሰው እስቲ እንደ ኢትዮጵያ ሰባኪዎች በስንት ነው የተስማማኸው በሉ በስንት ነው የተስማማኸው እግዚአብሔር ስም ብሩክ ይሁን የሰው ህይወት ሰው ልጅ ቢያንስ በሶስት ምክንያቶች ምን ይሆናል መሰላችሁ በሶስት ምክንያቶች ኤክስፔክቴሽናችንን ፎርም እናደርጋለን በሶስት በተለያዩ ኮመን ምክንያቶች ጥበቃችን ይመሰረታል የሆኑ ሶስት ነገር አንደኛው ምንድነው ፓስት ኤክስፒሪየንስ ከዚህ በፊት የነበረ ልምድ ድሮ የነበረ ልምድ በዛ የተነሳ ኤክስፔክቴሽናችን ምን ይሆናል ይመሰረታል ሁለተኛው ኢማጂኔሽን በምናብ ጥለን እንጠፋለን ሶስተኛው ደግሞ በዙሪያችን ባሉ ሰዎች የተነሳ ሰዎች ላይ ከሚሆነው ነገር አንፃር እኛ ኤክስፔክት የምናደርገው ነገር ይመሰረታል ማለት ነው most of the time ዛሬ የምናወራው በዙሪያችን ባለ ነገር ስለሚመሰረት ኤክስፔክቴሽን ነው እሺ አሁን ፓስት ኤክስፒሪየንስ አሁን ለምሳሌ የመጀመሪያው ማለት ነው እንደ ድሮ እንዲሆን እንፈልጋለን ነገር እንደ ድሮ ኑሮ እንደ ድሮ ሁሉ ነገር እንደ ድሮ አሁን ብዙ ጊዜ ሰዎች አዳዲስ መዝሙር መስማት አይችሉም አለቀ በቃ ደረጀና ተስፋዬ እኮ ዘምረው አሁን ምንድነው መዝሙር ይላሉ በድሮ የለመዱት ነው በጣም ጠንካራ መልእክት ምናም ለምደዋል ስለዚህ ያሁኑ ቀጠን ያለው ብዙ ደስ አይላቸውም ግን አዲስ መዝሙር አይሰሙም ማለት ነው በቃ እኔ ነግሬያቸዋለሁ ከዚህ በፊት ትዝ ይላችሁ እንደሆነ አላቅም ግን ድሮ ኳስ ጫወት ነበር አቆምኩና ኳስ መጫወት ትቼ ከዛ የሆነ 10 አመት በኋላ እዚህ ሀገር መጥቼ የሆነ ፕሮግራም ላይ ኳስ ስንጫወት ሳምባ ወደዚህ ልብ ወደዚያ እኔ ምችል ነበር የሚመስለኝ ለካ I am tired ስለዚህ ስፖርት ጀመርኩ ከዛ በኋላ ራሴን ማሻሻል ስላለብኝ ማለት ነው ይሄ ፓስት ኤክስፒሪየንስ ሁለተኛው ኢማጂኔሽን ኢትዮጵያ ውስጥ ምን ይባላል ይሄ የቀን ቅዠት ነው የሚባለው እንደዚህ አይነት ነገር ይሆናል እና ብዙ ጊዜ ያ ደግሞ ይጎዳናል people around us ሶስተኛው ኤክስፔክቴሽን ፎርም የምናደርግበት ደግሞ ሰዎች በዙሪያችን ያሉ ሰዎች አያችሁ በዙሪያችን ያሉ ሰዎች ምን ያደርጉና ኤክስፔክቴሽናችንን አንሪያሊስቲክ ያደርጉብናል ለምሳሌ ምንም ዳይት አያደርጉም ኤክሰርሳይዝ አያደርጉም ጤነኛ ናቸው አይወፍሩም ከኛ እኩል በልጠው እኛ ስንወፍር እነሱ ምንም ንቅድቅ አይሉም ብዙ አይሰሩም ግን ገንዘብ አላቸው በጣም ስኪልድ አይደሉም በጣም ጎበዝ አይደሉም ግን ፕሮሞሽን የነሱ ነው ኤክስፔክቴሽን የሰውን ህይወት ትክክለኛ ያልሆነ ኤክስፔክቴሽን የሰውን ህይወት ምን ያደርጋል ሐዘን የተሞላበት እንዲሆን ያደርጋል ዲስአፖይንትመንት የተሞላበት ጥበቃቸውን ያስተካከሉ ሰዎች ግን ጉዟቸው የእንቅፋት አይደለም አያችሁ ጥበቃችን ከተስተካከለ ጉዟችን የተቃና ይሆናል ረጅም የመጓዝ እድላችን ሰፊ ነው በምሬት በማጉረምረም አይሁን ብዙ ክርስቲያኖችም ከእግዚአብሔር ከመንፈሳዊ ህይወታቸው ከእግዚአብሔር ጋር ባላቸው ህብረት ቃል አውጥተው አይናገሩ እንጂ ትንሽ ጥርስ የነከሰ ህይወት የሚመሩ ሰዎች አሉ እኔ እንዲሆኝ እኔ እንዲያርጌ እኔ እንዲሆኝ እንዴት ነው ይሄንን እግዚአብሔር የሚያደርገው እግዚአብሔር ይሄንን ለምንድን ነው የማይሰራው የማይሰጠው የሚሉ ብዙ ሰዎች አሉ ስለዚህ ከመጀመሪያው ከድሮ ልክ ጌታን ስናቅ what should we expect ከመንፈሳዊ ህይወታችን ብለን ብናቅ ጥሩ ነበር better late than never አይደል ከሚዘገይ ማወቁ በጣም አስፈላጊ ነው ስለዚህ በመንፈሳዊ ህይወታችን ከእግዚአብሔር ጋር ባለን ህይወት ከመንፈሳዊ ከኢየሱስ ክርስቶስን ከመከተላችን የተነሳ ምንድነው ኤክስፔክት ማድረግ ያለብን በቃ አማኝ የሆነ ሰው ምንድነው ኤክስፔክት ማድረግ ያለብን ኢየሱስን ስትከተይ አምነሽ እጅሽን ሰተሽ ኢየሱስን ስትከተይ ምን ኤክስፔክት አድርገ ነው ምን አገኛለሁ ብለ ነው መንፈሳዊ ህይወታችን ስብራት የተሞላው እንዳይሆን ማጉረምረም የተሞላው እንዳይሆን ጥበቃችን እንዴት ይስተካከል የዛሬ መልእክቴ ይሄ ነው በመጽሐፍ ቅዱሳችን ኢየሱስ ክርስቶስ አንድ የሚሰጠን ምሳሌ አለ የሆነ ነገር ኤክስፔክት አድርገው አንፎርቹኔትሊ ኤክስፔክት ያደረጉት ነገር ባለመሆኑ
ማጉረምረም ውስጥ የገቡ ሰዎችን ምሳሌ ይነግረናል። ይሄ የሚገኘው በማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ነው። እንደዚህ ይላል ቃሉ። መንግሥተ ሰማይ ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓት ወጥቶ ስራ ይፈቱ ሌሎችን አደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሙሉ እዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞቹ ጀምረ እስከ ፊተኞቹ ድረስ ደሞዝን ስጣቸው አለው። በ11ኛውም ሰዓት የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱ ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑን ድካምና ትኩሳት የተሸከምን ከእኛ ጋር አስተካከልካቸው ብለው ባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር አልተስማማኸኝም? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንደ አንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ይህ የእግዚአብሔር ቃል ነው። ይህንን ክፍል አንብበህ ቢዝነስ ማኔጅመንት በዚህ መሰረት እሰራለሁ ካልክ ቢዝነሱን ሳትከፍት ነው በመነገታው ምዘጋው። ትንሽ ሰዓት ለሰራ ሰው ሙሉ ክፍያ ከከፈልክ። ይሄ የቢዝነስ ማኔጅመንት ፕሪንሲፕል አይደለም። እንዳነበባችሁት ከሆነ ይሄ ቃል በብዙ መልኩ ሲሰበክ ሰምቻለሁ። እናንተ የምታውቁት ቃል ነው። ግን ይሄ ቃል የማይናገረው ነገር አለ። ለምሳሌ አሁን ይሄ ቃል የማያወራው አንድ ነገር ምን እንደሆነ ልንገራችሁ። አንደኛው ለምሳሌ ይሄ ዴዝ ቤድ ኮንፌሽን የሚባለው ነገር አለ። ሰዎች ሞት መደዳ ላይ ሆነው የሚናዘዙት ንስሐ ስለሱ የሚያወራ ቃል አይደለም። ይሄ ስትሞት በጣም አንተ መጨረሻ ላይ ጌታን ስላመንክ ያው እኩል ትሆናለህ የሚል ኮንሴፕት አይደለም። ኢዝ ክሊር? እሺ ጥያቄ ያየውና ሁለተኛው ደግሞ ጁስ ኤንድ ጀንታይልስ ነው የሚያወራው። መጨረሻ የመጡት ማን ናቸው? እኛ ጀንታይልስ ነን። እኛ ሁሉ ነገር በተስተካከለ ጊዜ የመጣ ነው። ጁሾች ታሽተው ሙሉ ቀን እኛ ነን አሁን መተን በደንብ እያፈስን ያለ ነው የሚል ትምህርትም ሰምቻለሁ። ሶስተኛው ደግሞ የመጨረሻው ዘመን ነው። the11th hour ministry ኢትዮጵያ ውስጥ እንደውም አንድ አገልግሎ 11th hour ministry ይባላል እና በቃ እናንተ የመጨረሻ ዘመን አገልጋይ ናችሁ፣ ሁሉ አልጋ ባልጋ ነው የሚል ትንሽ እኔም በጊዜው አሜን ብያለሁ። ግን it is not talking about that። ስለ መጨረሻው ዘመን የሚያወራ ክፍል አይደለም። ታዲያ ስለምንድን ነው የሚያወራው ይሄ ክፍል ሲባል አንድ ነገር ልነግራችሁ ፈልጋለሁ። ምንድን ነው የምነግራችሁ ነገር? ኮንቴክስት ኢዝ ኪንግ። በእግዚአብሔር ቃል አፈታት ዙሪያ ገባው the context is very 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 important። ስለምንድን ነው የሚያወራው? ከዚህ በፊት ጸሐፊው ስለምን እየጻፈ ነበር? ከዚህ በኋላ ጸሐፊው ምን እያለ ነው የሚለው ያ ነው ዲተርማይን የሚያደርገው። ስለዚህ ቃሉ ስለምንድን ነው የሚያወራው ሲባል ትክክለኛ ትርጉሙ ምንድን ነው ሲባል ይህንን ለመረዳት ምዕራፍ 19ን ማንበብ መረዳት በጣም ያስፈልጋል። 20ን ያለ 19 ልትፈታው አትችል። ለምን ብትሉኝ ይሄ ምሳሌ የተነገረው በምዕራፍ 19 በተጠየቀ ጥያቄ ለሱ ምላሽ ነው። የሚሆነ ጥያቄ እነ ጴጥሮስ ጠይቀውት ስለዛ ምላሽ የሚያወራ ምሳሌ ነው። እግዚአብሔር ስም ብሩክ ይሁን። እኔ በእውነት ነው ብላችሁ ዲቪዥን ክፍፍል ታውቃላችሁ አይደል? ይሄ በቻፕተር በፓራግራፍ መከፋፈል ምናምን it's 800 years ኢንስፓየርድ የሆነ ነገር አይደለም። ይሄ ቁጥሩና ቻፕተሩ መጀመሪያ መጽሐፍ ቅዱስ ሲጻፍ ጥቅልል ነው፣ በቃ ወጥ ነው። መልእክቶቹ ሲጻፉ ግን ሰዎች ቀላል እንዲሆን ብለው 800 years ago ነው ዲቪዥን። እኔ በሆነ ይሄንን ማከፋፈለው ዲቪዥኑን እኔ በሆነ ይሄንን ምዕራፍ 19 ስር ነበር ማድረገው።
ለምን ብትሉኝ ምዕራፍ 19 ቁጥር 30 ሲያልቅ ምን ይላል? ኋለኞች ፊተኞች ይሆናሉ ይላል። ልክ ይሄ ምዕራፍ 20 ቁጥር 16 ላይ ምን ይሆናል? 20 ቁጥር 16 ላይ ኋለኞች ፊተኞች ይላል። ስለዚህ ይሄ ምሳሌ ያለው እንደ ሳንዱች ኋለኞች ፊተኞች፣ ከታችም ኋለኞች ፊተኞች፣ መሃል ላይ ምሳሌው ነው። እግዚአብሔር አምላካችን ስም ብሩክ ይሁን። So what happened on chapter 19? ምን ሆነ 19:13 ላይ? ከዚህ በፊትም ሰብኬዋለሁ። ከዛው ቀጥሎ ነው ይህም ስብከት እና 19:13 ላይ ምን ሆነ ብትሉኝ ኢየሱስ ክርስቶስ ጋር ሕፃናት መጡ። ደቀ መዛሙርቶቹ ደግሞ ሕፃናት ተራ ናቸው ብለው ስለሚያስቡ ሂዱ አሏቸው። ኢየሱስ ክርስቶስ ምን አደረገ? ሕፃናትን ወደ እኔ አምጡ፣ መንግስተ ሰማይ እንደነሱ ላሉ ናት አሉ። ተገረሙ። ከዛ ደግሞ ትንሽ ቆየና ምን መጣ ይላል። ላስት ታይም የሰበኩ ጊዜ የነበራችሁ ሰዎች አንድ ሀብታም ሰውዬ ምን አለ? አንድ ወጣት ሀብታም መልከ መልካም ደስ ያለው አቋሙ ደስ የሚል ፖለቲሻን የሆነ ኢንፍሉዌንሻል የሆነ ሰው የእህቶች የጸሎት ጥያቄ የሆነ ሰው የቤተ ክርስቲያን ዋና ምርጥ ምእመን ሊሆን የሚችል አስራቱ በርገር እያበላ የሚያስወጣ ሰውዬ ምን ሆነ? መጣ ኢየሱስን ምን ፈልጎ? የዘላለም ሕይወት አገኝ ዘንድ ምን ላድርግ ብሎ ማለት ነው። ኢየሱስ ሕግ ጠብቃለሁ፣ ኦኬ ሁሉን ሽጠ ተከተለኝ ሲለው ምን አለ? ሰውየው he couldn't do it ማድረግ አልቻለም፣ መከተል አልቻለም። እና መከተል ስላልቻለ ምን ሆነበት? እያዘነ ምን ሆነ አለ? ጥሎ ምን ይል ሄደ። ከዛ ኢየሱስ ክርስቶስ ምን አላቸው? ለሀብታም የእግዚአብሔርን መንግስት ለመውረስ ግመል ምን ቢል ይሻላል? በመርፌ ቀዳዳ ቢያልፍ ይሻላል። አይ ቲንክ ባለፈው ስለተናገርኩ አልደጋግመውም። ብዙ ሰዎች ሲያነቡ ይሄንን ምንድነው የሚሉት? ግመል በመርፌ ቀዳዳ ቢያልፍ ይሻላል የሚለውን ለሀብታም በጣም ከባድ ነው፣ ለድሃ ግን ቀላል ነው ይመስላቸዋል። ግን it's not about that። ወደ እግዚአብሔር መንግስት መግባት ከእግዚአብሔር ውጪ ለእግዚአብሔር ብቻ የሚቻል ጉዳይ ነው ክርክሩ። ገብቷቸዋል? it's not አንተ ሰርተህ በስራ የምታገኘው ጉዳይ አይደለም። ማዳን የማን ነው? የእግዚአብሔር ነው ብሎ አስገረማቸው። ይሄ ታሪክ ትዝ ይላችኋል አይደል? ከዛ ጴጥሮስ ይሄንን ሲያይ ከቁጥር 27 ጀምሮ ተመልከቱ። ጴጥሮስ ይሄንን ሲያይ እኛ እኮ ሁሉን ጥለን ተከትለናል። እኛ እኮ ሁሉን ትተን ምን ብለናል? ተከትለናል። ታዲያ እንኪያስ ዋጋችን ምንድነው? ይሄንን ሁሉ ጥለን ተከትለነ ምንድነው? what is our what do we get out of this? what's in it for us? እግዚአብሔር ይርዳን ወገኖቼ። ምንድነው የማገኘው ሲል ኢየሱስ ክርስቶስ ወደ አንድ ሶስት ነገር ነገራቸው። 28 እና 29 ላይ ብትመለከቱት አንደኛው በእስራኤል ሁሉ ላይ ፈራጅ ትሆናላችሁ። ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ፈራጅ ትሆናላችሁ አለ። ይሄ ሞስት ላይክሊ ለ12ቱ ነው ለሁላችን ነው? ብዙ ግልጽ አይደለም። ናቲ ለሁላችንም ነው ሳይል አይቀርም። ኤኒዌይስ ግን ያ ነው። ሁለተኛው ግን የነገራቸው ነገር ምንድነው? ስለ ስሜ ይላል። ተመልከቱ። ስለ ስሜ ቤቶችን፣ ወንድሞችን፣ እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል። ሁለተኛው ይሄ ነው። 100 እጥፍ ይቀበላል። 100 እጥፍ ይቀበላል ማለት በመንፈሳዊ አረዳድ አንድ መኪና ስለ ኢየሱስ ሉዝ ያደረገ 100 መኪና ያገኛል። አንድ በግ ሉዝ ያደረገ 100 በግ ያገኛል ማለት አይደለም። 100 የሙላት ቁጥር ነው አይደል? ፉል የመሆን ይሞላልሃል ነው እንጂ አሁን ብትመለከቱት ለምሳሌ 100 ሚስት እንዴት ሊኖርህ ይችላል? አንድ ሚስት አጣ የሚችል ሰው ይኖራል። ብቃት ያለው ሰው ግን ለብዙ ሰው 100 ሚስት አይሆንም። እሺ እንደው 100 ሚስት ቻልክ እንበል። 100 አባትና 100 እናት ሊኖር አይችልም። ስለዚህ he's not talking about 100 fold ታገኛለህ አይደለ? የሂሳብ ጉዳይ አይደለም። the question is fulfilled ትሆናለህ፣ ይሞላልሃል። በምትኖረው ነገር እግዚአብሔር እየሞላ በሰማይም ይሞላልሃል አለ። ሁለተኛው ፕሮሚስ የተገባላቸው ይሄ ነው። ሶስተኛው ግን የዘላለም ሕይወት ምን ይላሉ? ይወርሳሉ። ከኔ ጋር ናችሁ? ምን ይሆናል? የዘላለም ሕይወት ይወርሳሉ። ከዛ ይሄን ምሳሌ ሲጨርስ ግን ምን አለ? ነገር ግን ብዙዎች ምን ፊተኞች ኋለኞችም ፊተኞች ይሆናሉ አለ። ከዛ ቅድም ያነበብኩት ቃል ላይ መጣን ማለት ነው። ምዕራፍ 20 ቁጥር 1 እግዚአብሔር ስም ብሩክ ይሁን። ምሳሌውን እስቲ በጥልቀት እናንብበው፣ ትንሽ እንሂድበት። ምንድነው ምሳሌ የሚለው? በኢትዮጵያ አቆጣጠር ጧት ነው፣ ማለዳ ነው አይደል? በዚህም ሀገር early morning 6 AM ማለት ነው። most likely 6 AM
ይሄ የወይን ባለቤት ወጣ። ምን ሊያደርግ ወጣ? ሰራተኞችን ሊቀጥር ወጣ። ሙያተኞችን ሊቀጥር ወጣ። ከዛ በስንት ተስማማ? ወጣና መንገድ ላይ በስንት ተስማማ? በአንድ ዲናር። ዲናር ምንድነው? ዲናሪየስ ኢትስ አ ከረንሲ። አንድ ዲናር ማለት በድሮ ዘመን ለውሎ የሚሆን በቃ ምግብህን ይችላል፣ ማደሪያህን ምናምን ይችላል፣ ቤተሰብህን በአንድ ዲናር ቴክ ኬር አድርገህ መዋል ትችላለህ ማለት ነው። አይዟችሁ ቶሎ ቶሎ ሄዳለሁ ወደ አፕሊኬሽኑ፣ ታገሱኝ። ቃሉ በደንብ ካልተፈታ ግን አፕሊኬሽኑ ከንቱ እንዳይሆን ትንሽ ታገሉ። እሺ እነዚህ ሙያተኞች ምንድናቸው? የቀን ሰራተኞች ምንድነው? በዛ ጊዜ ልክ ኢየሱስ ክርስቶስ ይሄንን ሲያነሳው ደቀ መዛሙርቱ ወዲያው ነው የሚገባቸው። ኢሚዲየትሊ ኮንቴክስቱ ይገባቸዋል። አያችሁ ሮማን ያኔ ባሪያ አድርገው ስለሚገዟቸው በጣም ኢኮኖሚካል ፕሮብሌም ነበር አገሪቱ ላይ። ኦልሞስት 50 to 80% ነበር ታክስ የሚያደርጉት። ቶክ አባውት ታክስ ብራኬት 50 to 80% ይወስዳሉ ማለት ነው። አሁንም አሜሪካ እየተጠጋን ነው፣ 40 ምናምን ደርሰናል። ሶሻሊዝሙ ከቀጠለ እዚህ ላይ መድረሳችን አይቀርም። ግን እውነቴን ነው የምላችሁ ብዙን መንግስት ይወስደዋል ማለት። ስለዚህ ሙያተኛ የሚሆኑ ሰዎች ኦልሬዲ ኦን የሚያደርጉትን መሬት ነው ራሳቸው ምናልባት ኦን የሚያደርጉትን በእዳ ምክንያት ሸጠው እዛው መሬት ላይ ለመስራት የሚሞክሩ ሰዎች ናቸው ማለት ነው። እና በቃ በቀን የአንድ ዲናር ካገኙ ይበቃል በቃ። ግን በጣም የጭንቅ ኑሮ ነው። ኦኬ ይህንን አይ ቲንክ ኢሉስትሬት የሚያደርግልን አይ ዶንት ኖ ሂር ኢትስ ናት ሬሲስት ስታፍ ምናምን፣ ግን ቤት ሙቭ ምናምን አድርጋችኋል? ሃቭ ዩ ሃድ? እኔ በፊት ቆይቻለሁ፣ ግን ዩሆል ምናምን ስትሄዱ ቤት ሙቭ ለማድረግ ምን ያጋጥማችኋል? ስፓኒሽ አሚጎ ያጋጥማችኋል ማለት ነው። እቃ ላውረድ እቃ ልጫን የሚል ሰው ያጋጥማችኋል። ልክ እንደዛ አይነት ነው። ፋይናንሻሊ ስትራግል የሚያደርጉ ስራ የሚፈልጉ ሰዎች ናቸው። እና አንድ ዲናር ተቀጥረው ተስማምተው ይዟቸው ለእርሻ ስራ ወሰደ ማለት ነው። ከዛ ደግሞ 3 ሰዓት ላይ ተመልሶ ወጣ። ይሄ ቀጣሪ ማለት ነው። ለምን እንደወጣ ብዙ ግልጽ አይደለም። እቃ ሊገዛ ይሆን ወይስ ሚስ ካልኩሌት አድርጎ ላይክ ለቀኑ የሚያስፈልገውን ሰራተኛ ቁጥር ሚስ ካልኩሌት አድርጎ ሞር ሰራተኛ አስፈልጎት ነው? አይመስለኝም። ተመልከቱት ቁጥር 3 ላይ ስራ ምን ያሉ? ስራ ይፈቱ። አሁን ስለዚህ 9 AM ላይ ወጥተው ሞስት ላይክሊ ምክንያቱ ምንድነው? ስራ መፍታታቸው ነው እንዲቀጥራቸው ያደረገው ማለት ነው። ኖት ነሰሰርሊ ሂ ኒድድ ዩ ኖ ኤምፕሎይስ። ከዛስ የሚገባውን ያህል ምን እላችኋለሁ እሰጣችኋለሁ አይል ጊቭ ዩ። ከዛ ይሄንኑ ደግሞ በ6 ሰዓት እንደ ቅድሙ ዲል አላረገም። በ6 ሰዓት ከዛ ደግሞ በ9 ሰዓት በ11 ሰዓት ማለት በአሜሪካ አቆጣጠር ሚድዴይ፣ ከዛ 3 PM ከዛ 5 PM ቀኑ ሊያልቅ ስንት ደቂቃ ሲቀረው ቀኑ ሊያልቅ 1 ሰዓት ሲቀረው ድረስ ሁሉ እየወጣ ይቀጥር ነበር። እና ምን አሉ የመጨረሻዎቹ እንደውም የ11ኛው ሰዓት ላይ የተቀጠሩት ለምንድን ነው ሲላቸው የሚቀጥረን አጣን። ሙሉ ቀን ቆመን የሚቀጥረን አጣን። እነዚህ ሰዎች ማለት ሌስ ዲዛይረብል የሆኑ ሰዎች፣ አየ ማንም ሃየር ላያረጋቸው ማይፈልግ ሰው ነው። በቃ እነዚህ ምራጭ እንበላቸው። የሚገርማችሁ አንድ ጥያቄ ልጠይቃችሁ። ሙሉ ቀን እዛው ቀኑ እስኪያልቅ ድረስ ለምን የቆሙ ይመስላችኋል? በጣም ዴስፐሬት ናቸው ማለት ነው። እንግዲህ ጠዋት ካልቀጠረ አንድ ሰው ማታ እንዴት ብለህ ታስብ? በቃ የነበረውን የችግር ሌቭል ነው የሚያሳይ። ሙያተኛ ስራ ካላገኘ ካልተቀጠረ ጦሙን ነው የሚያድረው። ጦሙን ልጆቹን ላያበላ ይችላል፣ ማደሪያ ላይኖረው ይችላል ማለት ነው። ስለዚህ ይሄ ቀጣሪ ምንድን ያደረገው ብትሉኝ ከርህራሄው የተነሳ ምን አደረገ? ቀጠራቸው። የቀኑን 1/12ኛ እንኳን ቢያገኙም ኢትስ ኢነፍ። በቃ እንደው የዲናር 1/12ኛ እንኳን ብናገኝ በቃ 1 ሰዓት ነው የሰራ ነው በቃ እሷን ብናገኝ ምንም አይደል ከጦም ይሻላል በሚል ተቀጠሩ። ይሄ አሰሪ ሂዝ አ ካይንድ ኤምፕሎየር። ከዛ ግን ስራው አለቀ፣ ቀኑ አለቀ። ከዛ ቤቱን የሚያስተዳድረውን ሰውዬ ምን አለው? ና ክፈላቸው የቀኑን ደሞዛቸው አለና ለምን እንደሆነ እኔ እንጃ ከመጨረሻው ጀምሮ እንዲከፈል አደረገ። ስለዚህ መጀመሪያ ጠዋት የመጡትም እያዩ በእነሱ ፊት ለፊት እንዲከፈላቸው አደረገ ማለት ነው። ልክ የመጨረሻ 11 ሰዓት ላይ የመጡት ስንት ተከፈላቸው? 1 ዲናር። ከዛ በኋላ ደግሞ 3 ሰዓት የመጡትንም 3 PM ላይ የመጡትንም ስንት ከፈላቸው? ሚድዴይ ላይ የመጡትንም 1 ዲናር።
አይ ቲንክ መጀመሪያ የመጡት በጠዋት የመጡት 1 ዲናር ሲሰጥ ለነዛ ሙሉ ቀን ላልዋሉት 1 ዲናር ሲሰጥ በቃ እኛማ ዛሬ ቢያንስ 6-5 ዲናር ይዘን ነው የምንወጣው ሳይሉ አይቀሩ። ልክ ከዛ የሆነ ቀን ላይ 2 ሰዓት ምናምን ሰርተው ደግሞ የመጡት 1 ዲናር ሲሰጣቸው ትንሽ አሁን እንኳን በቃ 3 ዲናር በፍጹም አናጣም 3 ዲናር እንኳን አናጣም ሳይሉ አይቀሩም። ይገርመኛል። አንዳንድ ጊዜ እግዚአብሔር የምቀኛ መንፈስ ካለብህ ያስወጣልሃል። አስጮሆ እያሳየ ሰው ፊት እያሳየ ፖዚሽን ላይ እስክትመጣ ድረስ እሽት ያደርጋል። አንዳንዴ ትዳር ዲፊካልት ሆኖብህ ወጣት ላይ ሶሻል ሚዲያ ላይ ስክሮል ስታደርግ ሰርግ ብቻ ያሳያል። እንድትባርክ እኮ ነው እንድትባርክ እህት ያገባች ክላስሜት ያገባ ብለህ እንድትባርክ እንትን ይላል። አንተ ፕሮሞሽን ፈልገ ቀጥ ብለህ እንዲቆመ የሆነ ኢሜል ለካምፓኒ ዋይድ ይላካል። እከሌ ማኔጅመንት ሌቭል ሃየር ምናምን ተደርጓል ይላል። ምንድነው በቃ ያስወጣልሃል እግዚአብሔር። ለምን ይሄ በሰው የማይደሰት ማንነት ይዘህ ከሱ ጋር እንድቀጥል አይፈልግም። ስለዚህ ሰው ፊት እያሳየ ከፈላቸው። ፓራብል የኢየሱስ በነገራችን ላይ ፓራብል ኢየሱስ አይደለም የጀመረው። አም ሶሪ ቱ ሴይ ዲስ ኢየሱስ አይደለም። እስራኤላውያን አስተማሪዎች ይጠቀሙት ነበር። ግን ኢየሱስ የፓራብሎች ሁሉ ጌታ ነው ይባላል። ላይክ ኖ እስራኤል ቲቸር እንደሱ በፓራብል የሚያስተምር ይመታሃል። በፓራብል እንቅልፍ ይነሳል። በቃ እነሱ ገብቷቸው ነው የሚሄዱት። አሜን። ዛሬ እኛም ገብቶ እንሄዳለን። ቃሉን ይበራልናል። እግዚአብሔር ስም ብሩክ ይሁን። እግዚአብሔር በሰዎች ደስታ እንድንደሰት ይፈልጋል። ይህንን ስትሰሙ ግን የሆነ ጥያቄ መጠየቅ አለባችሁ በእርግጠኝነት። እሱ ምንድነው? ኢዝ ኢት ፌር? ዳዲ ኢዝ ኖት ፌር። ልጄ አጥግቦኛል ሁሌ ነው ኢት ኢዝ ኖት ፌር። ለእሷ ሰጣት ለእሱ ሰጠው ስዳኝ ነው ሙሉ ወገኖቼ። ኢዝ ኢት ፌር? ሙሉ ቀን በፀሐይ ሲቀጠቀጥ የዋለ ሙሉ ቀን ፀሐይ ሲደበድበው የዋለ ሰውና ማታ 1 ሰዓት ሲቀረው የመጣ ሰው እኩል ሲከፈለው? የኛ አሳምሽን ምንድነው? ሌንግዝ ኦፍ ሰርቪስ ዲተርማይንስ ዲግሪ ኦፍ ሪዋርድ። ምን ማለት ነው? ብዙ የሰራ ብዙ ሊከፈለው ያስፈልጋል። ይሄ ምሳሌ ደግሞ ከዚህ ጋር የሚጋጭ ይመስላል። ብዙ የሰራ እኩል የሰራ ትንሽ የሰራ ሁሉም እኩል ተከፈለው። yes it is fair። ለምን ብትሉኝ ሁሉም የተከፈላቸው በምንድን ነው? በተስማሙበት። እዚህ ጋር እሱን ፍርድ ቤት ወስዶ ገትሮ የሚያሸንፈው ሰው አለ? የለም። እዚህ ጋር ያንን የወይን ባለቤት አጎደልክብኝ ሊለው የሚችል የለም። እነዚህ ሰዎች በዙሪያቸው ከሚሆነው ነገር አንፃር ልባቸው ተነሳስቶ ኤክስፔክቴሽናቸው ጭሮ በራሳቸው ምክንያት ዲስአፖይንትድ የሆኑ ናቸው እንጂ ይሄ የወይን ባለቤት ጥፋት የለበትም። በህጉ ነው የከፈላል። ታዲያ የእግዚአብሔር መንግስት ፕሪንሲፕል ምንድን ነው ወገኖቼ? የእግዚአብሔር መንግስት መርህ ምንድን ነው? ኢትስ ፔመንት አኮርዲንግ ቱ ዩር ኒድ ራዘር ዛን ዩር ዲዛየር። ምን ያስፈልግሃል እንጂ ምን ይገባሃል አይደለም እግዚአብሔር የሚሰጥህ። አም ሶሪ ቱ ሴይ ዲስ። ዛሬ ይህንን ስለማስተምር ይቅርታ አድርጉልኝ። እኔ ቃሉን ሳነብ የቆምኩበት ጋር ነው የምቀጥለው። አም ሶሪ። ቃሉ ይናገረን ወገኖቼ። በእውነት ነው የምላችሁ። ክፍያው እንደምትፈልገው ሳይሆን እንደሚያስፈልግህ ነው እግዚአብሔር የሚሰጥህ። ኦኬ። ምን ይገባሃል ሳይሆን ምን ያስፈልግሃል ነው መርሁ። መጨረሻ ላይ የመጡትን 1 ሰዓት ሲቀር የመጡትን የቀኑን 1/12 ከፍሏቸው ቢሆን ይበቃቸዋል? ለዛ ቀን ያጠግባቸዋል? ኑሯቸውን ያካሂዱበታል? አያካሂዱበትም። ይሄ ሩህሩህ ስለሆነ የሚያስፈልጋቸውን እንደ ፍላጎቱ ሰጣቸው። ኋለኞች ፊተኞች፣ ፊተኞች ኋለኞች። አንድ ምሳሌ ልንገራችሁ ትላንት የገጠመኝን። መጽሐፍ ቅዱስ እንትን ትራቪያ ምንድን ነው ባይብል፣ ይሄ ጥያቄና መልስ ውድድር ትላንት አንድ ቦታ ሰብሰብ ብለን ሄደን ለመወዳደር ተካፍለን ነበር ማለት ነው። እና እኛ የደረሰን ግሩፕ 3 ነገር ሆነ ነው የምትወዳደረው ማለት ነው። እና እዛ ላይ ተወዳድረን ከኛ ግሩፕ የነበረው ከጎናችን የነበረው ስራፌል ምናምን የነበረበት ግሩፕ አንድ የሆነ ሰው ነበረ ማለት ነው። እና ሰውዬ መጨረሻ ላይ ምን ሆነ? ልክ የሆነ ብዙ ራውንድ ውድድሩን ከሄደ በኋላ መሄድ የነበረበት ቦታ ስለነበረ ወጣ ማለት ነው።
ከዛ ሲወጣ ሌላ ሰው በሱ ፈንታ የመጨረሻው ራውንድ ላይ ገባና ከእሱ በነበረበት ቦታ ቁጭ አለ ማለት ነው። እና ምርጫው ተጭበርብሮ ይሁን ውጤቱ ተጭበርብሮ ይሁንም አላቅም፣ የነሱራፌል ግሩፕ ግን አሸነፈ። ሲያሸንፍ ቁሙና ናቲና ሱራፌል የነበረው አሸነፈ። ሲያሸንፍ ቁሙና እንትን የሆነ አፕሬዝ ተደረጉ ማለት ተጨበጨበላቸው ማለት ነውና ከዛ መሃል የተጨበጨበለት ማን ነው ብትሉኝ 11 መጨረሻ ላይ የመጣው ሰውዬ አብሯቸው ውዳሴውን አገኘ ማለት ነው። አንድ ጥያቄ አልመለሰም። ቁጭ ብሎ ከአሸናፊ ግሩፕ ጋር ተቀጣ This is probably the kingdom principle honestly ወገኖቼ። በቃ እግዚአብሔር ሊሰጥ ከፈለገ ይሰጣል። ታዲያ ለምንድነው አንዳንዶች ጸሎታችን አንዳንዶች የማይመለሰው? ወገኖቼ አንዳንድ ጊዜ ጸሎታችን ለምን አይመለስም? አንዳንድ ጊዜ ሰዎች ለምን ብዙ ያገኛሉ እኛ ትንሽ ለምን እናገኛለን? አንዳንድ ጊዜ ሰዎች ለምን ጤነኛ ይሆናሉ እኛ ግን ለምን ጤነኛ አንሆንም? አንዳንድ ጊዜ በትዳራችን ሰክሰስፉል እንሆናለን ሳምታይምስ አንሆንም። አንዳንድ ጊዜ ልጆቻችን በእግዚአብሔር ቃል ኮትኩተን አሳድገናቸው መረን ለምን ይለቃሉ? ለኛ ዳገት ለሌላው ቀላል የሚሆንበት ምክንያት ዋይ? በእውነት ነው የምላችሁ ዛሬ ከእግዚአብሔር ጋር ያለንን ጉዞ እግዚአብሔር በቃሉ ያቅልልልን። በቃ የሚጠበቀውን ነገር አውቀን እንደ ክርስቲያን ቆፍጣና ክርስቲያን እንሁን። እግዚአብሔር ስም ብሩክ ይሁን። መልሱ ምን እንደሆነ ታውቃላችሁ? እግዚአብሔር ምንድነው? ሉዓላዊ ነው። እግዚአብሔር ኃያል ነው። እግዚአብሔር አንተ እንደምታስበው በሪሞት እንደምትነዳው አንተ የፈለከውን የሚያደርግ እግዚአብሔር አይደለም። ኃያል እግዚአብሔር ራሱ እግዚአብሔር ነው። በእውነት ነው። በፕላኑ በፐርፐዙ በእቅዱ ነው ለሰው የሚያደርገውን ነገር የሚያደርገው according to his desire according to his plan አሜን ነው። yes አንተ እንደፈለክ ማኒፌስት ያረክ የምታዘው እግዚአብሔር አይደለም። አንተ እንደፈለክ የምትጠራው እግዚአብሔር አይደለም። እኔ አንዳንድ ጊዜ ሰዎች በነቢያት አገልግሎት እኛ ድሮ ልጅ ወንድም ምናምን ሰው ሲመታ ክላስሜት ምን ታረጋለህ? ትልቅ ወንድም ካለ ትጠራውና ያ ታላቅ ወንድም ይሄንን ያስቸገረህ ልጅ ይመታልሃል። ብዙ ሰዎች አገልጋይን እንደዛ ነው የሚያስቡት። እግዚአብሔር አልሰማ ሲላቸው እሱን የሚመታው ነገር የሚጠመዝዝ ሰው ይፈልጋሉ። እግዚአብሔር ከዚህ በሽታ ይፈውሳችሁ። እግዚአብሔር ምንድነው? ሉዓላዊ ነው። እስቲ አንድ ጊዜ እግዚአብሔር ምንድነው? እግዚአብሔር ሉዓላዊ ነው። የፈለገውን ነው የሚያደርገው። እሺ የፈለገውን ሲፈልግ በቀጭን ወንዝ ይወስዳል፣ ሲፈልግ በሞላ ውሃ ይወስዳል። እግዚአብሔር እንደፈለገ ነው የሚወስድ። እግዚአብሔር ስም ብሩክ ይሁን። ብዙ ሰዎች እግዚአብሔር የነሱ ባለዳ ይመስላቸዋል። አበድረውት አምጣ አይነት ነገር ጥያቄ የሚያነሱ ሰዎች አሉ። እግዚአብሔር ያንተ ባለዳ አይደለም። እግዚአብሔር ያንተ ባለዳ አይደለም። አንተ የሚያደርግ ነገር እግዚአብሔር የለው። በእግዚአብሔር ቤት ብዙ ዘመን ስላስቆጠር በጣም ስለምታገለግል ጊዜን ለእግዚአብሔር ስለሰጠ አንዳንድ ጊዜ ደግሞ በጣም በጽድቅ ስለምትኖር በጣም ቸርች ስለምትመላለስ ጴንጤ ስለሆንክ በጣም ስለምትጸልይ እግዚአብሔር ያንተ ባለዳ አይደለም። እግዚአብሔር አምላካችን ስም ብሩክ ይሁን። ተስማምተ ቁጭ በል ወገኔ። እግዚአብሔር ያንተ ባለዳ አይደለም። ሁሉ ነገር ሊሳካ ይገባዋል። ሁሉ ነገር ቀላል ሊሆን ይገባዋል። ሁሉ ነገር ሊያምር ይገባዋል የሚለው በእግዚአብሔር ፕሪንሲፕል አይሰራም። በእኛ መስፈርት እግዚአብሔር እንዲከፍለን አትጠብቁ። he's a sovereign God። ግን እቺን የመጨረሻ ነገር እንድትሰሙኝ ፈልጋለሁ። ምንድነው እሱም? በእግዚአብሔር መንግስት ውስጥ ግን ልንጠብቀው ቃል የተገባልን ጋራንቲድ የሆነው አንዱ ዲናር ግን ምንድነው ማይቀረው? ቃል የተገባልን እሱ ምንድነው? የእግዚአብሔር ልጅነት ነው ወገኖቼ። የእግዚአብሔር ልጅነት የዘላለም ህይወት that is what we are guaranteed for። በቃ በእግዚአብሔር ቤት ስትኖር ኢየሱስን ስትከተል ሌላ ነገር ሰምተህ ከመጣ እባክህ ጨርቁ ያርግልህ መንገዱን። በእውነት አያዋጣም። it's not maybe ሊሰጥ ይችላል ላይሰጥ ይችላል። ስለዚህ ጋራንቲድ የሆነው በእግዚአብሔር መንግስት ውስጥ ኢየሱስን በመከተላችን የዘላለም ህይወት ነው። የእግዚአብሔር ልጅነት ነው። ከመንፈስ የሆነ ደስታ ነው። ከመንፈስ የሆነ ሰላም ነው። ከመንፈስ የሆነ ፍቅር ነው። ከመንፈስ የሆነ ይቅርታ ነው። እርካታ ነው። ሙላት ነው። ሳቲስፋክሽን ነው። ውስጡ ውጭው ማዕበል እያለ ውስጥ በሰላም መኖር ነው። this is what you have been promised። ዓለም እየተናወጠች እግዚአብሔር ግን አንተም በሰላም ይሞላል።
ይሄ ነው የእግዚአብሔር መንግስት ፕሮሚስ። ይሄ ነው የእግዚአብሔር ልጅ የመሆን የዘላለም ህይወት ከእርሱ ጋር የመሆን አብረህ የመኖር ህይወት ይሄ ነው ወገኖቼ። አትሸወዱ። በአጭበርባሪዎች አትሸወዱ። በኪስ አውላቂዎች አትሸወዱ። ሁሉ ይሳካልሃል በሚል አስተማሪዎች አትሸወዱ። እንዲህ አይነት ስብከት ስትሰሙ በሩጫ ነው መውጣት ያለባችሁ። በእውነቴን ነው የምላችሁ። ይሄ እግዚአብሔር መንግስት አይደለም። ስትቆይ እንደማይሳካልህ ታውቀዋለህ። አንድ በጣም ወደው ሰባኪ ፕሮስፔሪቲ ጎስፕል ሰክሲድ እንዳያረግ ለማረጋገጥ ከፈለግ እድሜ ብቻ ነው የሚያስፈልግ ይላል። ጸጉር ይገባል፣ ጤና ይጎላል፣ የምትወደው ሰው ይጠፋል፣ የምትፈልገው ነገር እየደከምን ነው እንጂ የምንሄደው እየጠነከርን አንሄድም። ስለዚህ በቆየ ቁጥር ኮስቱን እያየው ትመጣል። ስለዚህ ወገኖቼ አትሸወዱ። የእግዚአብሔር መንግስት ሲናገር ምን ይላል? በምድር ሳላችሁ ምን አለባችሁ ይላል። እኔ ግን ምን ብየዋለሁ? እሱ ያሸነፈው መንግስት ላይ ነው። ግን we still struggle ወገኖቼ። እግዚአብሔር እንደፈለገ ነው የሚያደላድለው። ጨርሻለሁ ወገኖቼ፣ እቺን እንዳትረሱ። እግዚአብሔር እንደ ሉዓላዊነቱ ነው የሚያደላድለው። ጸሎት ቢመልስ በርህራሄው፣ ቢሰጥ በርህራሄው፣ ቢያበላ በርህራሄው፣ ነገሮችህን ቢያሳካ በርህራሄው ነው። የሚያስፈልግህን አይቶ ነው የሰጠ። if it is not in your life probably የሚያስፈልግህ ነገር አይደለም ማለት ነው፣ ወይ ደግሞ በጊዜው ሊያደርገው ያሰበው ጉዳይ ነው።